ሰላም ለእናንተ ይሁን ውድ ተመልካቾቻችን። ዛሬ የምንጓዘው ከጋዜጦች የፊት ገጽና ከዜና ዘገባዎች ጀርባ ወደ ተደበቀችው ሚስጥራዊና ውስብስብ ታሪክ ወዳላት ምድር ነው። ይህች ምድር በአንድ ወቅት የሮማውያን ግርማ ሞገስ ማሳያ፣ በኋላም የአንድ መሪ የ42 ዓመታት የግል መጫወቻ፣ ዛሬ ደግሞ ለሰላምና ለመረጋጋት የምትታገል ሀገር ናት። ስለ ሊቢያ ስናስብ አእምሯችን ወዲያውኑ ወደ ኡመር ጋዳፊ፣ ወደ 2011 አብዮትና ወደማያልቀው የፖለቲካ ትርምስ ይወስደናል። ነገር ግን ይህ የአንድን ግዙፍ መጽሐፍ የመጨረሻ ገጾቹን ብቻ ማንበብ ነው። እውነተኛው የሊቢያ ታሪክ ከአሸዋ በታች የተቀበረ ጥንታዊ ስልጣኔ፣ በሕዝቦቿ ልብ ውስጥ የሚኖር የማይበገር መንፈስና በሚያስደንቅ የተፈጥሮ ውበት የተሞላ ነው። በዛሬ ቪዲዮአችን የአሸዋውን ንብርብሮች ገልጠን ከጥንት ስልጣኔዎች እስከ ዛሬ ድረስ ያለውን የሊቢያን አስደናቂ ጉዞ አብረን እንቃኛለን። ሊቢያ ማን ናት? ከየት መጣች? ወዴትስ እያመራች ነው? አብራችሁን ቆዩ። ሊቢያ በሰሜን አፍሪካ እምብርት ላይ የምትገኝ 90% የሚሆነው መሬቷ በዓለማችን ትልቁ በረሃ በሰሃራ በረሃ የተሸፈነች ሀገር ነች። ይህም ሰፊ በረሃ ሊቢያን በሶስት ታሪካዊና ባህላዊ ክልሎች ይከፍላታል። በምዕራብ የምትገኘው ትሪፖሊታንያ፣ በምስራቅ የምትገኘው ሲሬናይካና በደቡብ የምትገኘው ፌዛን። እነዚህ ክልሎች ከጥንት ጀምረው የየራሳቸው ማንነት ነበራቸው። ይህም ለዛሬው የሊቢያ ፖለቲካ ውስብስብነት የራሱን አስተዋጽኦ አበርክቷል። የሊቢያ የሰው ልጅ ታሪክ የሚጀምረው ከበርበሮች ወይም በራሳቸው አጠራር ከአማዚክ ህዝቦች ጋር ነው። እነዚህ የሰሜን አፍሪካ ቀደምት ነዋሪዎች የዛሬዋ ሊቢያን ጨምሮ ሰፊውን ምድር ለሺህ ዘመናት ይዘውት ቆይተዋል። በመቀጠልም የንግድ ሊቆች የነበሩት ፊንቄያውያን በትሪፖሊያ የባህር ዳርቻዎች የንግድ ማዕከላትን መሰረቱ። በምስራቅ በኩል ደግሞ የግሪክ ስልጣኔ ሲሬኔ የተባለውን ታላቅ ከተማ በመቆርቆር የእውቀትና የፍልስፍና ማዕከል አደረጋት። ነገር ግን በሊቢያ ምድር ላይ የማይፋቅ ታላቅ አሻራ ያሳረፉት ኃያላኑ ሮማውያን ነበሩ። ሊቢያ ለሮማ ግዛት የወይራ ዘይትና የእህል ጎተራ ነበረች። እንደ ሌፕቲስ ማግን ያሉ ከተሞች ከራሷ ከሮም ከተማ ጋር በሚስተካከል ግርማ ሞገስ ተገንብተው ነበር። ዛሬ እነዚህ የዩኔስኮ የዓለም ቅርስ ቦታዎች የጠፋው ዘመን ምስክሮች ሆነው ቆመዋል። ይህ የሊቢያ ወርቃማ ዘመን ነበር። በሰባተኛው ክፍለ ዘመን አዲስ ኃይል ከመካከለኛው ምስራቅ ተነሳ። የአረቦች ወረራና የእስልምና ሃይማኖት መስፋፋት የሊቢያ ማህበራዊ፣ ባህላዊና ፖለቲካዊ ገጽታ ሙሉ በሙሉ ለወጠው። የአረብኛ ቋንቋና የእስልምና ባህልም የበላይ ሆኑ። ከ16ኛው ክፍለ ዘመን ጀምሮ ደግሞ ሊቢያ ለ400 ዓመታት ያህል በኢስታንቡል ትመራ በነበረው የኦቶማን ግዛት ስር ወደቀች። ይህ ዘመን ለሊቢያ አንጻራዊ መረጋጋትን የሰጠ ቢሆንም ከአውሮፓ ኃያላን ጋር የነበራት ግንኙነት ግን የተወሳሰበ ነበር። በተለይ ከባርባሪ የባህር ላይ ወንበዴዎች ጋር በተያያዘ በ1911 የጠፋችውን ግዛት ለመመለስ በሚል ጣሊያን ሊቢያን ወረረች። ይህ ወረራ በሊቢያ ታሪክ ውስጥ እጅግ ጨለማ ከሆኑ ወቅቶች አንዱን ከፈተ። የጣሊያን ፋሺስታዊ አገዛዝ በሊቢያ ሕዝብ ላይ ከፍተኛ ጭካኔ ፈጽሟል። ነገር ግን ከዚህ ጭቆና ውስጥ አንድ የማይበገር የጀግንነት ተምሳሌት ተወለደ፣ ኦማር አልሙክታር። ይህ አስተማሪና የቁርአን ምሁር በእርጅና ዘመኑ የሽምቅ ውጊያ መሪ በመሆን የበረሃው አንበሳ የሚል ስያሜን አተረፈ። ለ20 ዓመታት ያህልም የጣሊያን ጦርን አንገላታ። ምንም እንኳን በመጨረሻ ተይዞ በሕዝብ ፊት ቢሰቀልም ስሙ የሊቢያ የነጻነትና የጽናት ተምሳሌት ሆኖ እስከ ዛሬ ይዘከራል። ሊቢያ በ1951 ከንጉሥ ኢድሪስ መሪነት ስር ነጻነቷን አገኘች። የነዳጅ ግኝት ደግሞ የሀገሪቱን ዕጣ ፈንታ ለወጠው። ነገር ግን በ1969 በ27 ዓመቱ የጦር መኮንን ኡመር ጋዳፊ ደም በሌለው መፈንቅለ መንግሥት ስልጣንን ያዘ። ጋዳፊ ለ42 ዓመታት ሊቢያን ገዛ። የእርሱ ዘመን እጅግ የተወሳሰበና በቅራኔዎች የተሞላ ነበር። በአንድ በኩል ጋዳፊ የነዳጅ ገቢውን ተጠቅሞ ለሕዝቡ መሠረታዊ አገልግሎቶችን አዳርሷል። ትምህርትና ሕክምና በነጻ ተሰጥቷል። የድሆችን የኑሮ ደረጃ ለማሻሻል ጥሯል። ከሁሉም በላይ ደግሞ የዓለማችን 8ኛው ድንቅ ተብሎ የሚጠራውን የታላቁ ሰው ሰራሽ ወንዝ ፕሮጀክትን ገንብቷል። ይህ ፕሮጀክት ከሰሃራ በረሃ ስር የሚገኘውን ጥንታዊ ውሃ በማውጣት ለግብርናና ለከተሞች ያከፋፍላል። በሌላ በኩል ግን የጋዳፊ አገዛዝ ጨቋኝና አምባገነን ነበር። የፖለቲካ ተቃውሞን በሙሉ አፍኗል። የራሱን ጀማህሪያ ወይም የህዝብ መንግስት ርዕዮተ ዓለም በአረንጓዴው መጽሐፍ አማካኝነት
በህዝቡ ላይ ጭኗል። ሀገሪቱን ከውጭው ዓለም አግልሎ በአሸባሪነት ድርጊቶች በመሳተፍ ምክንያት ከባድ ዓለም አቀፋዊ ማዕቀቦችን አስከትሎባታል። ለ42 ዓመታት ሊቢያ የጋዳፊ የግል ንብረት ሆና ቆይታለች። የአውሮፓውያን አቆጣጠር በ2011 የአረብ ጸደይ ተብሎ የሚጠራው የህዝባዊ አመጽ ማዕበል ሰሜን አፍሪካን ሲያናውጥ ሊቢያም ተቀላቀለች። በምስራቋ ከተማ ቤንጋዚን የጀመረው ተቃውሞ በፍጥነት ወደ ደም አፋሳሽ የእርስ በርስ ጦርነት ተለወጠ። የኔቶን የአየር ድጋፍ ያገኙት አማጽያን በመጨረሻም የጋዳፊን አገዛዝ አስወገዱ። የጋዳፊ ውድቀት ግን የተስፋውን ያህል ሰላም አላመጣም። ይልቁንም የፈጠረው የስልጣን ክፍተት አገሪቱን ወደ ከፋ የትርምስ አዙሪት ውስጥ ከተታት። አገሪቱ በተለያዩ ከተሞች፣ ጎሳዎችና ርዕዮተ ዓለሞች ላይ በተመሰረቱ በሺህ የሚቆጠሩ ታጣቂ ቡድኖች ተከፋፈለች። ለዓመታት ሊቢያ በሁለት ተቀናቃኝ መንግስታት ስትተዳደር ቆይታለች። ይህ አለመረጋጋት ለውጭ ኃይሎች ጣልቃ ገብነትና ለስደተኞች ቀውስ መባባስ ምቹ ሁኔታን ፈጥሯል። ከጦርነቱና ከፖለቲካው ራስ ምታት ጀርባ የሊቢያ እውነተኛ ልብ ይመታል። ህዝቦቿ የሊቢያ ማህበረሰብ ከቤተሰብ ትስስር፣ በእንግዳ ተቀባይነትና በሃይማኖት እሴቶቹ ላይ የተመሰረተ ነው። የአረብና የበርበር ባህሎች ውህደት ለሀገሪቱ ልዩ መገለጫ ሰጥቷታል። እንደ ኩስኩስ፣ ሻክሹካና በተለይም በብረት ምንቸት ላይ የሚሰራው ባህላዊ ባዚን ያሉ ምግቦች የሊቢያን የምግብ ባህል ያሳያሉ። የቱዋሪክ ህዝቦች በደቡባዊ በረሃ የሚያዜሙት ሙዚቃና ጥንታዊ ግጥሞች የሀገሪቱን ባህል ጥልቀት ይመሰክራሉ። ዛሬ ሊቢያ በመስቀለኛ መንገድ ላይ ትገኛለች። የፖለቲካ መከፋፈል አሁንም ስጋት ነው። የጦርነቱ ጠባሳ ገና አልሻረም። የነዳጅ ሀብቷ በረከትም እርግማንም ሆኖባታል። ነገር ግን ከአመድ ዳግም ለመወለድ እንደሚጥረው የፊኒክስ ወፍ በሊቢያ ውስጥ የማይጠፋ የተስፋ ጮራ አለ። ሰላምን የሚናፍቅ አገሩን መልሶ መገንባት የሚፈልግና የጥንት ስልጣኔውን የሚመጥን የወደፊት ህይወት ለመፍጠር የሚጓጓ ትውልድ አለ። የሊቢያ ታሪክ ገና አላለቀም። ምናልባትም አዲስና የተሻለ ምዕራፍ ሊጀምር ዋዜማ ላይ ይሆናል። የዓለም ማህበረሰብ ሊቢያን ሲመለከት ማየት ያለበት የጦርነትና የውድቀት ምስልም ብቻ ሳይሆን ይህችን በታሪክ የበለጸገች በባህል የደመቀችና በሚያስደንቅ ህዝብ የተሞላችን ሀገርን ነው። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ስለ ሊቢያ ያሉትን ግንዛቤ በጥቂቱም ቢሆን እንዳሰፋን ተስፋ እናደርጋለን። እርሶስ ስለ ሊቢያ ምን ያስባሉ? ሐሳብ አስተያየቶን በኮሜንት መስጫው ላይ አጋሩ። ቪዲዮ ከተመቾት ላይክ እና ሼር ማድረጎን እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጎን አይዘንጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።